ሰላም ጤና ይስጥልኝ ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ እንደምታዩት ሞቅ አድርጌዋለሁኝ። ትንሽ ውጭውን በረድ ይላል። የሆነ ደመና አይነት ነገር ነው ያለው። እንደዚህ ጣኔን እያጨስኩኝ እንደዚህ ጨሰሰሰሰስ እያደረግኩኝ ቤቴን ሞቅ ደመቅ አደርጋለሁኝ። ፕላስ ደግሞ ሁለተኛ ልጄ ዛሬ 2 ዓመት ከ2 ወር ሆኖታል። ሻማም አብርቼለሁኝ። ደስ ይላል ማለት እንዲህ ልጅ የወለዳችሁበትን ቀን ማሰብ ደስ ይላል። ምክንያቱም ልጅ መውለድ በጣም ከባድ ነገር ነው። ያቺ ቀን በጣም ትከብዳለች። እኔ ደግሞ በሰርጀሪ ነበረ የወለድኩትና በጣም ከባድ ነው ሰርጀሪ ውስጥ መግባት። ሰርጀሪ ሩም ውስጥ ይሄ ሰርጀሪ ከመደረጋችሁ በፊት ደግሞ ያለው ይሄ መርፌ ምናምን ስትወቁ ብቻ በጣም ያስፈራል። አታውቁትም ምን እንደሚፈጠር እና የኔ የልጆቼ ልደት የልጆቼ የተወለዱበት ቀን ወሩ ሁሉ ነገር በቃ የኔ ነው እና እኔም በጣም ደስ ብሎኝ ነው ማከብረው። ምክንያቱም በሰላም እኔም ደህና ሆኜ ልጆቼም ደህና ሆነው እዚህ መድረስ ቀላል ነገር አይደለም። ያው ይሄን የሚያውቀው የሚረዳው እየወለደ ሰው ነው እና ለሁላችሁም ልጅ ለሌላችሁም እግዚአብሔር በልጅ ይባርካችሁ። ልጅ በጣም ትልቅ ስጦታ ነው፣ ከምንም ከብርም ከምንም በላይ ማለት ነው አይደል? ብርም እያላቸው ብርም ባይኖር ያው ልጅ ማጣት በጣም ትልቅ እንትን ነው እና እግዚአብሔር ለሁሉም ልጅ ይስጥ። ከምንም በላይ ልጅ ወሳኝ ነገር ስለሆነ ማለት ነውና እዚህ ጋር ስትሮበሪ አዘጋጅቻለሁ። እዚህ ጋር ማኪያቶን እየጠጣሁኝ ነው። እንዳልኳችሁ ውጪው ትንሽ ቀዝቀዝ ይላልና ባለቤቴንና የመጀመሪያ ልጄን ሸኘሁኝና ትንሹን ልጄን አስተኝቼ ትንሽ ዩቲዩብ ቪዲዮ ልስራ በሚል ነውና እንትኔም እያደገ ነው። ዩቲዩብም እያደገ ነው። 2000 ለመሙላት የ200 ምናምን ሰው ይቀረኛል። ኦልሞስት 200 ሰው እና በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብትከታተሉኝ በጣም ደስ ይለኛል። እንዳልኳችሁ ደግሞ ልጅ አሳዳጊ ነኝ እግዚአብሔር ይመስገንና ልጅ እያሳደጋችሁ እንዲህ አይነት ነገር ደግሞ ቤት ውስጥ ሆናችሁ ስትሰሩ ሰው ሲያበረታታችሁ ሞራል ይሆናልና የተሻለ ነገር ይዞ ለመምጣት እኔ አሁን ዩቲዩብ እንደ ስራዬ አይደለም፣ ዝም ብዬ ፈታም ለማለት ምናምን ነው የከፈትኩት የምሰራው። ግን እንዲህ በቃ የሆነ ሞቅ ሲል ደግሞ ደስ ይላል። የተሻለ ኮንቴንቶችን እያመጡ እዚህ ጋር ለማቅረብ ይረዳል ማለት ነውና ዩቲዩብ ደግሞ ለብዙ ነገር አሁን ባለንበት ጊዜ ለብዙ ነገር ይጠቅመናል። ግራ የገባንን ነገር እንትን ለማለት ምግብም ለመስራት በቃ ብዙ ነገር ዩቲዩብ ይጠቅማል አይደለ? እኔም ደግሞ የጠቀሙኝን ዩቲዩብ ቻናሎች እዚህ ጋር ሼር ላደርጋችሁ ዛሬ አስቤያለሁኝ። በመጀመሪያ ደረጃ ያው እናት ነኝ። እናት ደግሞ ስትሆኑ ለልጆቻችሁ ቪዲዮ የምታሳዩት ይጨንቃል አይደለ? የአብዛኞቻችን ጭንቀት ነው ብዬ አስባለሁ። ምክንያቱም እኛ ጋር ብዙ በቂ የሆነ እንትን የለም፣ ዩቲዩብ ቻናል የለም። የውጭዎቹን ነው የምናሳያቸው። አንደኛ እንዳልኳችሁ ስለማይኖር ነው። ሁለተኛ ነገር ደግሞ ቋንቋም እንዲለምዱልን በማለት የውጭ ቻናሎችን እናሳያለን። የውጭ ቻናሎች ደግሞ በምናሳይበት ጊዜ በጣም ከባድ ነገር አለው አይደለ? አሁን የማንፈልጋቸው ከኛ ሃይማኖት ጋር ከኛ ሁኔታ ጋር የማይሆን ነገር አለ። ግብረሰዶማውያኖች ምናምን ናቸው አናያለን። አሻንጉሊት እነዚህ በቃ አሻንጉሊት ነው ምንም ኖርማል ምናምን ብላችሁ እንትን ስትሉ ስትከፍቱላቸው ቁጭ ብላችሁ ካያችኋቸው የማይሆን ነገር ነው የሚያሳያቸው እና በተቻለን አቅም ለልጆቻችን የምናሳያቸውን ነገር መምረጥ መቻል አለብን። አይደለም ለልጆቻችን እኛ ኮንሱም የምናደርገው ኮንቴንት የማይሆን ከሆነ እኛም ቀስ በቀስ የማይሆን አስተሳሰብ ይኖረናል የሚል እንትን አለኝ፣ አስተሳሰብ አለኝ። እኔ አይቼው የተመቸኝ ነገር ሼር ላድርጋችሁ። አንደኛ ያው ከኛ ከሀበሾች አሁን እንትና ማነው ይሄ ዶንኪ ቲዩብ እሸቱ ጋር እሸቱ ብሎ ራሱ ከፍቷል አይደለ? የልጆች እሱ በጣም ቆንጆ ነው። እሱን
ማየት ስፔሻሊ ደግሞ ኦርቶዶክሶች ብታዩት በጣም ተመራጭ ነው። አብዛኞቻችሁ ታውቁታላችሁ፣ ምክንያቱም ሰውየውም እንትን ነው ታዋቂ ስለሆነ ማለት ነው። ሁለተኛ ውድድም ምርጥ ናት፣ እሷንም ማየት ይቻላል። በሶስተኛ ደረጃ ደግሞ እንዲህ ቋንቋ እንዲለምዱ ብለን የማይሆን ነገሮችን ከመክፈት እኔ ያገኘሁት ሉከስ የሚል አለና በስፔሻሊ ደግሞ እንዲህ ህፃናት ለሆኑ ልጆች አፋቸውን የፈርስት ላንጉጅ የሚባሉ አለ አይደል? ትንንሽ የሚመስሉ ነገሮች ከለር መለየት፣ ሼፕ መለየት፣ ብቻ ህፃናቶች ማወቅ ያለባቸው ቋንቋዎችን ያስተምራል። ሉከስም በጣም ቆንጆ ነው። እሱን ብታሳዩ። ነምበር ብሎክ የሚባልም አለ፣ ቁጥሮችን እንትን የሚል የሚያስተምር እንደሱ አይነት ነገሮችን ለልጆች ብታሳዩቸው በጣም ቆንጆ ነው። እኔ ደግሞ በጣም እኔ ማያት ታናሺ እምወዳት ደግሞ አለች፣ ይዲዲያ ትባላለች። እሷንም ሜቢ ማታውቋት ካላችሁ ይዲዲያ ዩቲዩብ፣ እሷም በጣም ጎበዝ ልጅ ናት። ባይዘው ኮንቴንቶቿ በጣም አሪፍ ናቸው። እኔ የምወደው አይነት ነው። እኔ የምወደው ምን አይነት ኮንቴንት ነው? ይሄ ሰልፍ ዲቨሎፕመንት፣ ራሳችንን እንዴት እናሳድግ፣ የተሻለ ሰው ለመሆን፣ ብር አያያዝ፣ ስለ ብዙ ነገር እንትን ትላለች እና ይዲዲያም በጣም ፐርፌክት ናት። ለእኔ በጣም ምርጥ ናት፣ አያታለሁኝ እና እሷንም ብታዩት ሪኮመንድ አረጋችኋለሁኝ። በሶስተኛ ደረጃ ደግሞ እኔ ከምሰማው ከማየው ነው ሪኮመንድ ማረጋችሁ። በሶስተኛ ደረጃ ደግሞ ጃኒ ኢንግሊሽ ብሮድካስት ትባላለች። እሷ የውጭ ናት እና እንግሊዘኛ ቋንቋ በጣም ወሳኝ ነገር ነው አይደለ? እንግሊዘኛ ቋንቋ ማወቅ በጣም ለሁሉም ነገር ወሳኝ ነው፣ ሪያሊቲ ስለሆነ ማለት ነው። እና ጃኒ የምትባለው እንዳልኳችሁ ብሮድካስት ነው፣ በየቀኑ ነው ቪዲዮ የምትሰራው እና እንግሊዘኛ ነው የምትማሩበት። እንግሊዘኛ የምታስተምርበት መንገድ ደግሞ ይሄ ዴይ ቱ ዴይ ላይፋችንን ቀለል እንድናረግ እንዳልኳችሁ እንደ ሰልፍ ዲቨሎፕመንት አይነት ነገር ሆኖ ግን እንግሊዘኛችንንም እንድናሻሽል የሚረዳን ዩቲዩብ ቻናል ነው እና ብታዩት በብዙ ትጠቀሙበታላችሁ፣ ብትከታተሉት በብዙ ትጠቀሙበታላችሁ ብዬ አስባለሁኝ። እንደገና ደግሞ ኦዲዮ ቡክ የሚባልም አለ። እሱም መጽሐፍን ነው የሚተረጉሙት፣ አይሚን መተርጉም ሳይሆን የሚያቀርቡት በእንግሊዘኛ ነው እና እንደ አይነት እንግሊዘኞችን በሰማችሁ ቁጥር አንደኛ ነገር አንደርስታንድ ለማድረግ በጣም ኢዚ ነው። ምክንያቱም ይሄ በቃ አላ ቀለል ያለ እንግሊዘኛ ነው የሚያወሩት። እንግሊዘኛ መልመድ የምትፈልጉ ሰዎችም እነሱን ብሮድካስቶች ብትሰሙ ሪኮመንድ አረጋችኋለሁ። በጣም ይጠቅማችኋል ብዬ ነው ያቀረብኩላችሁ እና አመሰግናለሁ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስትሮበሪ ያው ብዙ ጥቅም እንዳለው ሆኖ ስትሮበሪ ስትበሉ ለጥርሳችሁ በጣም ጠቃሚ ነው። ሁለት ጥርስ ያነጻል። እሺ በጣም ቆንጆ ነገር ነው። ሌላ ጥቅሙ እንዳለ ሆኖ ማለት ነው እና ስትሮበሪ ብሉ ጥርሳችሁ ቆንጆ እንዲሆንላችሁ። እና አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ።